ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ቅዳሜ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በገዳማትና በአምልኮ ስፍራዎች ላይ የተፈጸሙ ጥቃቶችን በጽኑ ያወገዙት ብፁዕ ወቅዱስ አቡነ ማትያስ አጥፊዎች በአስቸኳይ ለፍትህ እንዲቀርቡ ጠየቁ። በደቡብ ወሎ ሀገረ ስብከትና በሀዲያና ስልጤ ሀገረ ስብከት በሚገኙ ገዳማትና የአምልኮ ስፍራዎች ላይ የተፈጸሙ አሰቃቂ ጥቃቶችንና ህገወጥ ድርጊቶችን በመቃወም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ጥብቅ አባታዊ መልእክት አስተላለፉ። ቅዱስነታቸው ሐምሌ 18 ቀን 2018 ዓ.ም ባስተላለፉት መልእክት እንደገለጹት ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኘው በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ በተፈጸመው ጥቃት የመናንያንና መነኮሳያት ህይወት በግፍ መጥፋቱን በርካቶች መቁሰላቸውን እንዲሁም በገዳሙና በነዋይ ቅድሳቱ ላይ ከባድ ውድመት መድረሱን በከፍተኛ ሐዘን መረዳታቸውን ገልጸዋል። በተመሳሳይ ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የጠቆሙት ፓትርያርኩ ድርጊቱ በፍጹም ተቀባይነት የሌለውና የተወገዘ መሆኑን አስምረውበታል። ዓለምንና ጊዜያዊ ጥቅምን ትተው በጾምና በጸሎት ስለ ሀገርና ስለ ህዝብ ሰላም የሚተጉ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት በሌላቸው መናንያን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለና በታሪክ ፊትም የሚያሳፍር ድርጊት መሆኑን ቅዱስነታቸው አብራርተዋል። የጸሎት የትምህርትና የመንፈሳዊ እሴት ማዕከል የሆኑትን ገዳማትና አድባራት ደህንነት ማስጠበቅ የሰው ልጅ ክብርን፣ የህግ የበላይነትና የሀገር ሰላምን የማስጠበቅ ኃላፊነት ከተጣለባቸው የየደረጃው ባለስልጣናት የህግ አስከባሪ አካላት የሚጠበቅ መሆኑን ያሳሰቡት አቡነ ማትያስ አሰቃቂውን ጥቃት የፈጸሙት አካል በአስቸኳይ ለፍትህ እንዲቀርቡ ለሌሎች ገዳማት በቂ ጥበቃ እንዲደረግና ለተጎዱም አስፈላጊ ድጋፍ እንዲደረግ አበክረው ጠይቀዋል። ሲያጠቃልሉም መላው ህዝብ ክርስቲያንና ኢትዮጵያን የጥቃት ሰለባ ከሆኑት ወገኖቻችን ጎን በመቆም መንፈሳዊና ሰብአዊ ድጋፋቸውን እንዲያጠናክሩ አደራ ያሉት ፓትርያርኩ የሐምሌ 19 የሊቀ መላእክት ቅዱስ ገብርኤል የቅዱስ ቂርቆስና የቅድስት ኢየሉጣን በዓል በማስመልከት ለመላው ኦርቶዶክሳውያን የእንኳን አደረሳችሁ መልእክት አስተላልፈዋል። በከፍተኛ ትምህርት ተቋማት ውርደት ተጋለጠ። የእውቀት ማዕከላት የአካዳሚክ ስልጣን አላግባብ መጠቀሚያና ስርዓታዊ የጾታዊ ጥቃት መሸሸጊያ ሆነዋል ተባለ። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ የሚፈጸሙ የጾታ ጥቃቶች፣ የነጥብ በጾታዊ ግንኙነት ወይም ሴክስ ፎር ግሬድስ ድርድሮችና የአካዳሚክ ስልጣንን አላግባብ የመጠቀም ወንጀሎች እጅግ አሳሳቢ ደረጃ ላይ መድረሳቸውን አዳዲስ ጥናቶችና የተጎጂዎች ምስክሮች አረጋግጠዋል። በተደረጉ ሀገር አቀፍ ጥናቶች መሰረት በኢትዮጵያ ዩኒቨርሲቲዎች ከሚማሩ ሴት ተማሪዎች መካከል 4 ወይም 49.4% በዩኒቨርሲቲ ቆይታቸው ወቅት የጾታዊ ጥቃት ሰለባ ይሆናሉ። ይህም እንደ አምቦ ዩኒቨርሲቲ ባሉ ተቋማት እስከ 76.4%፣ መቀሌ ዩኒቨርሲቲ 62% እንዲሁም በአዲስ አበባ ዩኒቨርሲቲ ደግሞ ከ40% በላይ የደረሰ ከባድ ስነልቦናዊና አካላዊ ስጋት ሆኗል። ይሁን እንጂ የዚህ አስከፊ ድርጊት ዋነኛው ፈተና ከተፈጸሙ ጥቃት በላይ በተቋማት ውስጥ የተዘረጋው የዝምታና የተጠያቂነት አልበኝነት ባህል ነው። ጥናቶች እንደሚያመላክቱት ጥቃት ከተፈጸመባቸው ሴት ተማሪዎች መካከል 80% የሚሆኑት ከትምህርት ገበታቸው ከመባረር፣ ውጤታቸው ከመበላሸትና በቀጣይ ከሚደርስባቸው በቀላ በመፍራት ለቤተሰቦቻቸው ወይም ለዩኒቨርሲቲ ባለስልጣናት አያመለክቱም። ምንም እንኳን በኢትዮጵያ የወንጀል ሕግ አንቀጽ 625 መሰረት በስልጣን በመጠቀም ጾታዊ ጥቅም መጠየቅ በጽኑ እስራት የሚያስቀጣ ወንጀል ቢሆንም የዩኒቨርሲቲዎች አስተዳደር ግን የተቋሙን ስም ለማስጠበቅና የከፍተኛ መምህራንን ወንጀል ለመሸፈን ሲሉ ጉዳዮችን በውስጥ ለውስጥ የመሸፈን አዝማሚያ ያሳያሉ። በተጨማሪም በዩኒቨርሲቲዎች ግቢ ውስጥ ገለልተኛ የሆኑ የቅሬታ ሰሚ አካላት አለመኖራቸው የመምህራንን ፍጹም የሆነ የውጤት የመስጠት ስልጣንና በቴክኖሎጂ የተደገፉ የዲጂታል ትንኮሳዎች መጨመር ተማሪዎችን ሙሉ በሙሉ ተጋላጭ አድርጓቸዋል። ይህንን የስቃይ አዙሪት ለመስበር ከመደበኛ አስተዳደራዊ መግለጫዎች ይልቅ ገለልተኛ የሆኑ የውጭ አቤቱታ መረጣ ተቋማት ማቋቋም፣ የውጤት አሰጣጥ ግምገማዎችን ስም በሌለው መንገድ በኮሚቴ ማከናወንና ጥቃት አድራሾችን በህግ ፊት ማቆም የመፍትሄው የመጀመሪያ እርምጃ መሆን አለባቸው።
የፖሊስ ስውርነትና የግብር አሰራር ጭካኔ በኢትዮጵያ አዳዲስ የፊንቴክ ኩባንያዎች እየገደለ ይገኛል። በኢትዮጵያ ዲጂታል ኢኮኖሚ ውስጥ ትልቅ ተስፋ ጥለው የተነሱ የዲጂታል ክፍያ ድርጅቶች በስኬት ጎዳና ላይ እያሉ በአንድ ጀንበር ለከባድ የህልውና አደጋ ተጋልጠዋል። በፍትህ ሚኒስቴር እንዲሁም በፌዴራል ፖሊስ የተቀናጀ እርምጃ በታወቁት የክፍያ አገልግሎት ሰጪዎች ማለትም በቻፓ፣ በአሪፍ ፔ፣ በሳንቲም ፔ እና በካቻ ላይ የተካሄደው ዘመቻ ዘርፉን ተስፋ ጨልሞታል። የድርጅቶቹ የባንክ ሂሳቦች እንዲታገዱ፣ የኮምፒውተር ሰርቨሮቻቸው እንዲያዙና ከፍተኛ የስራ አስፈጻሚዎቻቸው በቁጥጥር ስር እንዲውሉም ተደርጓል። የመንግስታዊ ይፋዊ መግለጫ ድርጅቶቹ በኦንላይን ስፖርት መወዳደር በኩል 100 ቢሊዮን ብር የሚያስጠይቅ የግብር ስወራና ህገወጥ የሐዋላ ወንጀል ፈጽሟል የሚል ቢሆንም ከጀርባ ያለው እውነታ ግን የብሔራዊ ባንክን ግዙፍ የሂሳብ ስህተትና የገቢዎች ሚኒስቴርን ያላግባብ የገንዘብ ምዝበራ የሚያሳይ ነው። ችግሩ የመነጨው የኢትዮጵያ ብሔራዊ ባንክ ላካሄደው የኦዲት ምርመራ መረጃ ሲያቀናጅ ከፈጸማቸው ሁለት መሰረታዊ ስህተቶች ነው። የመጀመሪያው ስህተት ኦዲተሮች ድርጅቶቹ ያስተናገዱትን አጠቃላይ የገንዘብ እንቅስቃሴና የተጣራ የኮሚሽን ገቢያቸውን መለየት አለመቻላቸው ነው። የፊንቴክ ኩባንያዎች ከሚያስተናግዱት ገንዘብ አነስተኛ ኮሚሽን ብቻ የሚያገኙ ቢሆንም ኦዲተሮቹ ግን የተላለፈው ሙሉ ገንዘብ እንደ ኩባንያዎቹ የትርፍ ገቢ በመቁጠር 30 በመቶ የትርፍ ግብር ጥለውባቸዋል። ሁለተኛው የከፋው ስህተት ደግሞ በብሔራዊ ባንክ ሪፖርት ላይ የተፈጠረው የቁጥር ስህተት ነው። ለምሳሌ በአሪፍ ፔ መዝገብ ላይ የ3 ዓመት አጠቃላይ የትራንዛክሽን መጠን 32 ቢሊዮን ብር ሆኖ ሳለ ብሔራዊ ባንክ ባጠናከረው መረጃ ላይ 143.9 ቢሊዮን ብር በማለት ከ111 ቢሊዮን ብር በላይ ግዙፍ የቁጥር ስህተትን ፈጽሟል። ኢትዮጵያ ብሔራዊ ባንክ በኋላ ላይ የሰራውን የቁጥር ስህተት በመረዳት ለገቢዎች ሚኒስቴር የተስተካከለ መረጃ የያዘ ይፋዊ ደብዳቤ ቢጽፍም የገቢዎች ሚኒስቴር ግን ማስተካከያውን ለመቀበል ፍቃደኛ አልሆነም። ይልቁንም ሚኒስቴሩ የታገደውን የግብር እገዳ ለመመለስ በሚል ከአሪፍ ፔ የባንክ ሂሳብ ላይ 818 ሚሊዮን ብር በቀጥታ በኃይል በመውሰድ የድርጅቱን የስራ ካፒታል አድርቆታል። ተመሳሳይ የመንግስት ሀብት ጠረጋ በቻፓ፣ በሳንቲም ፔ እና በስፖርት መወራረድ ድርጅቶች ላይ የተካሄደ ሲሆን ድርጅቱ ለፍትህ ሚኒስቴር ያቀረቡት አቤቱታም ውድቅ ተደርጓል። ይበልጥ የሚያስገርመው ደግሞ እነዚህ ኩባንያዎች በቁጥጥር ስር ከመዋላቸውና የባንክ ሂሳባቸው ከመታገዱ ጥቂት ወራት በፊት በመንግስት ዘንድ በምሳሌነት የሚጠቀሱ ታማኝ ግብር ከፋዮች ተብለው የተሸለሙ መሆናቸውን ነው። በሌላ በኩል ብሔራዊ ሎተሪ አስተዳደር የስፖርት መወራረድና የክፍያ ድርጅቶች አገልግሎት እንዳይሰጡ ያስተላለፈው እገዳ ህገወጥ መሆኑን የፌዴራል ከፍተኛ ፍርድ ቤት ብይን ሰጥቷል። ፍርድ ቤቱ አስተዳደሩ ያለ ፍርድ ቤት ትዕዛዝ የንግድ ፍቃድ መሰረዙ የህግ ጥሰት መሆኑን ተቋሙ ራሱ የሎተሪ ንግድ የሚያካሄድ ተወዳዳሪ በመሆኑ የጥቅም ግጭት እንዳለበትና ትላንትና የወርቅ ሜዳሊያ ያሸለሟቸውን ድርጅቶች ዛሬ ያለ በቂ ማስረጃ ፍቃድ መሰረዝ በመንግስት ተቋማት ላይ ያለውን የህዝብ እምነት የሚያጠፋ መሆኑ አሳስቧል። በአጠቃላይ በመንግስት ተቋማት መካከል ባለው የቅንጅት ማነስ፣ የመረጃ ስህተትና የተሳሳተ ታክስ ጭካኔ ምክንያት በብዙ ጥረትና ኢንቨስትመንት የተገነባው የኢትዮጵያ ዲጂታል ኢኮኖሚና የፊንቴክ ዘርፍ ወደ ሙሉ ውድቀትና የሰራተኞች ቅነሳ መምርቷል። ይህ አሰራር ካልተስተካከለና ያላግባብ የተወሰደው ገንዘብ ለድርጅቶቹ ካልተመለሰ የሀገሪቱን የቴክኖሎጂ ኢንቨስትመንትና የዲጂታል ማሻሻያ ህልም ሙሉ በሙሉ የሚያክል ይሆናል። በትግራይ ክልል አዳዲስ ተፈናቃዮች እየበዙ ቢሆንም የእርዳታ እጥረት በከፍተኛ ደረጃ መባባሱ ተገለጸም። በትግራይ ክልል የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች አዳዲስ ተፈናቃዮችና በድጋሚ የተፈናቀሉ ወገኖች መጨመራቸውን ተከትሎ ከባድ የመሰረታዊ አቅርቦቶች እጥረት ገጥሟቸዋል። የአውሮፓውያን አቆጣጠር ጁላይ 22 ቀን 2026 ይፋ የተደረገው አህጉራዊ የመጠለያና የቦታ አስተዳደር ኮኦርዲኔሽን ሪፖርት እንደሚያመላክተው በክልሉ በ5 ዞኖችና በ21 ወረዳዎች በሚገኙ 78 የሰብአዊ እርዳታ ማዕከላት ላይ በተካሄደ ጥናት ከባድ የእርዳታ አቅርቦት ክፍተት ተመዝግቧል። ጥናቱ ከተካሄደባቸው ማዕከላት መካከል 95 በመቶ የሚሆኑት የቀረበላቸው የምግብ እርዳታ ከመሰረታዊ ፍላጎታቸው አንጻር እጅግ አነስተኛ መሆኑን አስታውቀዋል። በተጨማሪ በ3/4 ወይም 75% አካባቢዎች የስነ ምግብና የጤና አገልግሎት እጥረት ያለ ሲሆን በ62 በመቶዎቹ የንጹህ ውሃና የንጽህና ወይም ወሻ አገልግሎት እንዲሁም በ59 በመቶና 55 በመቶ በሚሆኑት ማዕከላት ትምህርትና የመጠለያ አቅርቦቶች በበቂ ሁኔታ አልቀረቡም። በተለይም ከጠቅላላው ተፈናቃይ 19 በመቶ የሚሆነውን በያዘው የማዕከላዊ ዞን አንዳችም የተደራጀ የካምፕ አስተዳደር ድጋፍ የሌለ ሲሆን በአሁኑ ወቅት የተሻለ ድጋፍ በሚደረግበት ሰሜን ምዕራብ ዞን ደግሞ 75 በመቶ የሚሆኑት የእርዳታ ድርጅቶች እስከ መስከረም ወር መጨረሻ ስራቸውን እንደሚያቆሙ ተገልጿል። ከአጠቃላይ ተፈናቃዮች መካከል 84 በመቶ የሚሆኑት በመንግስት ትምህርት ቤቶችና ህዝባዊ ተቋማት ውስጥ ተጠልለው ይገኛሉ። ለሰብአዊ እርዳታ ማከፋፈል ስራው ዋነኛ እንቅፋት ከሆኑት መካከል ወቅታዊ የጎርፍ አደጋ 32 ማዕከላት፣ የጸጥታ ስጋት 27 ማዕከላት፣ የቴሌኮም ኔትወርክ መቆራረጥና የመንገድ መበላሸት ይጠቀሳሉ። በ64 ማዕከላት
ውስጥ የህፃናት ደህንነት ስጋት መኖሩ ተጠቁሟል። በአጠቃላይ በኢትዮጵያ በግጭት በድርቅና በጎርፍ አደጋ ምክንያት የተፈናቀሉ 3.3 ሚሊዮን ዜጎች የሚገኙ ሲሆን አብዛኞቹ በትግራይ፣ በሶማሌ፣ በአፋር፣ በኦሮሚያና በአማራ ክልሎች ይገኛሉ። የብሔራዊ የምክክር መድረክ የመጀመሪያ ሳምንትና የተደቀኑ ስጋቶች ተገለጹ። የሀገር መንግስት ቅርጽ ለውጥና የከተሞች ዕጣ ፈንታ አነጋጋሪ ሆኗል። ለ4 ዓመት ገደማ የመወያያ አጀንዳዎችን ሲሰበስብ የቆየው ብሔራዊ የምክክር ኮሚሽን ከሀገሪቱ የተለያዩ አካባቢዎች የተውጣጡ 4000 የሚጠጉ ተሳታፊዎች በአዲስ አበባ አሰባስቦ ባካሄደው የመጀመሪያ ሳምንት መድረክ በሀገሪቱ የፖለቲካ አወቃቀርና በህገ መንግስታዊ ስርዓቱ ላይ መሰረታዊ ለውጥ ሊያመጡ የሚችሉ የስልጣን ክፍፍል አማራጮችን አቅርቧል። በስብሰባው ላይ የቀረቡት የስርዓት ለውጥ አማራጮች አሁን ያለውን የፓርላማ ስርዓት ሙሉ በሙሉ የሚሽር ወይም የሚያሻሽሉ ሲሆኑ በተለይም የስልጣን ትኩረትን የሚቀይሩ የፕሬዝዳንታዊ፣ የከፊል ፕሬዝዳንታዊ ወይም የሁለትዮሽ አስፈጻሚ የመንግስት መዋቅሮች በስፋት ውይይት ተደርጎባቸዋል። በቀረቡት አማራጮች መሰረት በፕሬዝዳንታዊ ስርዓት ፕሬዝዳንቱ በህዝብ ቀጥተኛ ወይም ተዘዋዋሪ ድምጽ ተመርጦ የሀገርና የመንግስት መሪ በመሆን ሙሉ አስፈጻሚነቱን የሚይዝበት እንዲሁም ከህግ አውጪው አካል የተለየ ስልጣን የሚኖረው አሰራር ተመራጭነት እንዲኖረው ተመክሯል። በሌላ በኩል ደግሞ አስፈጻሚው ስልጣኑ በጠቅላይ ሚኒስትሩና በፕሬዝዳንቱ መካከል የሚከፋፈልበት፣ ካቢኔውም ለሁለቱ አካላትና ለፓርላማ ተጠሪ የሚሆንበት ከፊል ፕሬዝዳንታዊ ስርዓት እንደ ሁለተኛ አማራጭ ቀርቧል። ነገር ግን እነዚህ የስርዓት ለውጥ ጥያቄዎች በአገሪቱ ባለው ጥልቅ የፖለቲካ ክፍፍልና የስልጣን ሽኩቻ ውስጥ አዲስ አምባገነንነት ወይም የስልጣን መደራረብን ሊፈጥሩ ይችላሉ የሚል ስጋት ያስነሱ ሲሆን ለውጦቹ በአሁኑ ወቅት ያለውን የፖለቲካ ቀውስ በዘላቂነት ከመፍታት ይልቅ የስልጣን ማዕከላዊነትን ብቻ ሊያጎለብቱ ይችላሉ የሚል እይታ ያላቸው ታዛቢዎች አልጠፉም። ከስልጣን ክፍፍሉ ጎን ለጎን በሀገሪቱ የብሔር ፖለቲካ ማዕከል የሆኑትን የአዲስ አበባና የድሬዳዋ ከተሞችን አስተዳደራዊ እጣ ፈንታ በተመለከተ የቀረቡት 4 አማራጮች ሌላው ትልቅ የስጋትና የውዝግብ ምንጭ ሆነዋል። አዲስ አበባን በተመለከተ ራሷን የቻለች ሉዓላዊ የከተማ መንግስት ማድረግ፣ የፌዴራል መንግስቱ ቀጥተኛ አካል ማድረግ፣ ራሷን የቻለች ክልል ማድረግ ወይም ሙሉ በሙሉ በኦሮሚያ ክልል አስተዳደር ስር እንድትሆን ማድረግ የሚል እጅግ አከራካሪ ሀሳቦች የቀረቡ ሲሆን ተመሳሳይ አማራጮች ለድሬዳዋም ቀርበዋል። የከተሞችን ባለቤትነትና የወደፊት ህልውና የሚወስኑት እነዚህ ሀሳቦች የህዝቡን ታሪካዊ፣ ስነ ልቦናዊና ህገ መንግስታዊ መብቶች ከግምት ውስጥ ሳያስገቡ በጥቂት ተወካዮች ድምጽ ብቻ ውሳኔ ላይ ከተደረሰባቸው ቀጣይነቱ የከፋ ህዝብ ቅሬታና ግጭት ሊያስነሳ እንደሚችል ተተንትኗል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተሳታፊዎችን ደህንነትና ከተሳትፎ በኋላ ሊደርስባቸው የሚችለውን ጥቃት ለመከላከል ዋስትና እንደሚሰጡ ቢናገሩም በጥቂት ቀናት ውይይት ከ75 በመቶ በላይ ድጋፍ ያገኙ ሀሳቦች ለውሳኔ ይቀርባሉ መባሉ የአሰራሩን አሳታፊነትና አጠቃላይ የውይይቱን ተቀባይነት ጥያቄ ውስጥ ጥሎታል። የሀገሪቱን አንኳርና ውስብስብ ችግሮች ለመፍታት የተቀመጠው ይህ የድምጽ መስፈርት መሰረታዊ ልዩነቶችን በሰፊ ውይይት ከመፍታት ይልቅ አብላጫ ድምጽ በመጠቀም ዋና ዋና የፖለቲካ ጥያቄዎችን ገፍቶ ለማለፍ የተዘጋጀ አቋራጭ መንገድ ይመስላል የሚሉ ትችቶች ተነስተዋል። ሳውዲ አረቢያ 260 ኪሎ ግራም ወደ ሀገሪቱ ውስጥ ለማስገባት የሞከሩ 13 ኢትዮጵያውያንን በቁጥጥር ስር መዋልን አስታወቀች። የሳውዲ አረቢያ ጸጥታ ኃይሎች በሳምንት ውስጥ ባከናወኑት የጸረ አደንዛዥ ዘመቻ 260 ኪሎ ግራም ጫትና 17 ተጠርጣሪዎችን መያዛቸውን አስታውቀዋል። በዘመቻው በጃዛን ውስጥ በሚገኘው አልዳሪ ሴክተር ድንበር ጠባቂዎች ባደረጉት ክትትል 160 ኪሎ ግራም ጫት ይዘው በህገወጥ መንገድ ወደ ሀገር ውስጥ ሊገቡ የነበሩ 8 ኢትዮጵያውያንን በቁጥጥር ስር መዋላቸውን ገልጸዋል። እንዲሁም በአሲር ግዛት በተካሄደ ሌላ ዘመቻ ደግሞ 100 ኪሎ ግራም ጫት በህገወጥ መንገድ ለማዘዋወር የሞከሩ 5 ኢትዮጵያውያን መታሰራቸውን አስረድተዋል። ይህ በእንዲህ እንዳለ በሪያድ ደግሞ የመድኃኒት ዝውውር ደንብን በመጻረር 22417 ታብሌቶችን በማዘዋወር ላይ የነበሩ 2 ተጠርጣሪዎች በቁጥጥር ስር መዋላቸውን ጠቅሶ ከነዚህ መካከል አንደኛው ኢትዮጵያዊ መሆኑን አስረድተዋል። የጸጥታ አካላቱ አስፈላጊውን የህግ ሂደት አጠናቀው ተጠርጣሪዎቹን አግባብ ላላቸው አካላት አሳልፈው መስጠታቸውን አስታውቀዋል። ይህ በእንዲህ እንዳለ የሳውዲ ፖሊስ ከአንድ ሳምንት በፊት 240 ኪሎ ግራም ጫት ለማስገባት የሞከሩ 14 ኢትዮጵያውያንን በቁጥጥር ስር መዋላቸውን መግለጹ ይታወሳል። በሳውዲ ከአደንዛዥ እጽ ዝውውር ጋር በተያያዘ ክስ የሚቀርብባቸው ተጠርጣሪዎች ጥፋተኛ ሆነው ከተገኙ ሞት የሚፈረድባቸው መሆኑ ይታወቃል። አሜሪካ ለ13 ቀናት በኢራን ላይ በፈጸመችው ድብደባ ምን ውጤት አገኘች? አሶሺየትድ ፕሬስ በዛሬው ዘገባው አሜሪካ ላለፉት 13 ቀናት በኢራን ውስጥ ባደረገችው ወታደራዊ ዘመቻ ምን ውጤት እንዳገኘችና ያደረሰችውን ጉዳት በዝርዝር አቅርቧል። በሁለቱ ሀገራት መካከል የነበረው ተኩስ አቁም ብዙም ሳይቆይ ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ጥቃት በማድረሷ አሜሪካ ጁላይ 12 ድብደባውን መጀመሯን የሚጠቅሰው ዘገባው ፕሬዚዳንት ትራምፕም በኢራን ወደቦች ላይ መልሰው እገዳ መጣላቸውን ያስረዳል። በመጀመሪያዎቹ 2 ቀናት ድብደባ
የአሜሪካ ጦር ኃይል ኢላማ ያደረገው በኢራን የአየር መቃወሚያ ስርዓቶች፣ የባህር ዳርቻ የራዳር ጣቢያዎች፣ የሚሳኤልና የድሮን ፋብሪካዎች፣ ማስወንጨፊያዎችና ትንንሽ ጀልባዎች ላይ እንደነበረ አውስቷል። እነዚህ ጥቃቶች በባህር ዳርቻና በፋርስ ባህረ ሰላጤ አካባቢዎች ብቻ ያነጣጠሩ እንደነበሩ አስረድቷል። በመቀጠልም የተከናወኑት ጥቃቶች ግን በኢራን መሰረተ ልማቶች ላይ ጉዳት ማድረሳቸውን ጠቅሷል። እንደ ዘገባው በባንደር አባስ ብቻ ቢያንስ 6 ድልድዮችና አንድ የመተላለፊያ ዋሻ መፍረሱን የሚያሳዩ ምስሎች በኢራን መንግስታዊ ቴሌቪዥን ታይተዋል። የዚህ ጥቃት ዓላማ አብዮታዊ ዘቡ ከቀሪው የሀገሪቱ ክፍል ጋር ያለውን ግንኙነት ለማቋረጥ መሆኑን የጠቀሰው ዘገባው ከወደብ ከተማው ወደ ምዕራባዊ የሀገሪቱ ክፍል የሚያገናኝ የባቡር ሀዲድም መመታቱን አስታውቋል። ባለፉት 2 ሳምንታት በወደባማዋ ባንደር አባስ ከተማ በተደረገ ጥቃት የኢራን ሬዲዮ ፍሪኩዌንሲ ተቆጣጣሪ ቢሮዎች፣ ማማዎችና የግንኙነት መስመሮች የጥቃት ሰለባ መሆናቸውን አስረድተዋል። በኩዚስታን ግዛት ውስጥ ደግሞ የኃይል ማመንጫ በመመታቱ የመብራት መቋረጥ የተፈጠረ መሆኑን ገልጾ የውሃ ፓምፕን ጨምሮ ሌሎች መሰረተ ልማቶች የጥቃት ሰለባ መሆናቸውን የኢራን ባለስልጣናት ማስታወቃቸውን አስታውቋል። በሆርሙዝ ሰርጥ አቅራቢያ በሚገኝ አንድ የጨው ማጣሪያ ፋብሪካ በደረሰ ጥቃትም የውሃ ፓምፕ መመታቱን ጠቅሶ ይህም 10,000 የሚሆኑ የአካባቢው ነዋሪዎች የውሃ አቅርቦት ላይ ተጽዕኖ ማሳደሩን አስረድቷል። አሜሪካ በ13ቱ ቀናት ጥቃት በአብዛኛው በባህር ዳርቻ አካባቢ የሚገኙ ከተሞችና መንደሮች ላይ ድብደባ መፈጸሟን የጠቀሰው ዘገባው በዋና ከተማዋ ቴሄራን ጥቃት የፈጸመችው 2 ጊዜ ብቻ መሆኑን አስቷል። ከተኩስ አቁሙ በፊት በነበረው ጦርነት በቴሄራን ላይ በመቶዎች የሚቆጠሩ ድብደባዎች በተለይ በእስራኤል መከናወናቸውን አስረድቷል። ይህ በእንዲህ እንዳለ የኢራን ጤና ሚኒስቴር ይህን ጦርነት ከተጀመረ አንስቶ 3434 ሰዎች መገደላቸውን ያስታወቀ ሲሆን ከነዚህ መካከል 55ቱ ባለፉት 13 ቀናት ድብደባዎች ሕይወታቸው ያለፈ መሆኑን አስረድቷል። አንድ ጉምሩክ አባላት በኮንትሮባንድ 12 ኪሎ ግራም ወርቅ ለማሳለፍ የሞከሩ 3 ኢትዮጵያውያንን መያዙን አስታወቀ። እንደ መረጃዎች ከሆነ ሐሙስ ምሽት ከአዲስ አበባ የተነሳው አውሮፕላን ሙምባይ ዓለም አቀፍ አየር ማረፊያ ደርሷል። የሙምባይ የጉምሩክ ደህንነት ሰራተኞች ቀደም ሲሉ የተወሰኑ መንገደኞች በህገወጥ መንገድ ወርቅ ለማሳለፍ ሙከራ እንደሚያደርጉ መረጃ ደርሷቸው ነበር። መንገደኞቹ ወርቁን ወይም በሻንጣቸው ውስጥ በመያዝ አሊያም በአውሮፕላኑ ውስጥ ደብቀው ከወረዱ በኋላ ከአየር ማረፊያው የጽዳት ሰራተኞች ጋር ተመሳጥረው ወደ ህንድ የማስገባት ዓላማ እንደነበራቸውም ተገልጿል። ይህ መረጃ የደረሳቸው የአየር ማረፊያው ጉምሩክ ደህንነት ሰራተኞች አውሮፕላኑ እንዳረፈ ከተሳፋሪዎች ውስጥ 3ቱን በመያዝ ልዩ ፍተሻን ማድረግ ይጀምራሉ። 3ቱ የ24 ዓመቱ አህመድ አብዱራህማን፣ የ20 ዓመቱ መሐመድ አብዱራህማን እና የ29 ዓመቱ ጀሚል ኑር መሐመድ የሚባሉ ኢትዮጵያውያን ሲሆኑ በሰውነታቸውና በሻንጣቸው ላይ ብርበራ ቢደረግም ምንም ነገር ሊገኝ አልቻለም። ይሁንና በ3ቱም ሻንጣ ውስጥ አለን የተሰኘ ቁመተ ረጅም ቁልፍ መገኘቱ ደህንነቶቹን ጥርጣሬ ውስጥ ይከታቸዋል። ከዚያ 3ቱም ለያይተው ባደረጉት ምርመራ አለን ቁልፍ የያዙት የአውሮፕላኑ አካል ለመፈልቀቅና በውስጡም ወርቁን ለመደበቅ መሆኑን ይገልጻሉ። ይህን ተከትሎም በአውሮፕላኑ መጸዳጃ ቤት ውስጥ ወርቁን የደበቁበትን ቦታ ያሳዩ ሲሆን ወርቁም ሊገኝ ችሏል። ጀሚል ኑር መሐመድ እነዚህን 6 የወርቅ ጥፍጥፎችን ከአዲስ አበባ በሚሳፈርበት ወቅት መቀበሉን ተናግሯል። ከዚያም ለሁለቱ ተጠርጣሪዎች ለእያንዳንዳቸው 3 ጥፍጥፎቹን ሰጥቶ በአውሮፕላኑ መጸዳጃ ቤት እንዲደብቁ ትዕዛዝ እንደሰጣቸውን ገልጿል። ሁለቱ ተጠርጣሪዎችም የተባለው ነገር እውነት መሆኑን አረጋግጠዋል። 3ቱ የወርቅ ጥፍጥፎች ከተያዙ በኋላ በመንግስት የተፈቀደለት ባለሙያ ጋር ተወስዶ ሲመረመር ባለ 24 ካራት 12400 ኪሎ ግራም እንደሚመዝን መረጋገጡን አየር ማረፊያ ጉምሩክ ቃል አቀባይ ገልጿል። በገበያ ላይ ዋጋቸውም 130 ሚሊዮን ሩፒ ወይንም 2.2 ሚሊዮን ዶላር መሆኑን አስታውቋል። ወርቁ በህጋዊ መንገድ ወደ ህንድ ቢገባ ኖሮ ሀገሪቱ 97.2 ሚሊዮን ሩፒ ወይንም 1.1 ሚሊዮን ዶላር ቀረጥ ይከፈልበት እንደነበር አስረድቷል። ተጠርጣሪዎቹ ኢትዮጵያውያን ፍርድ ቤት ትላንትና የቀረቡ ሲሆን በጠበቃቸው አማካኝነት የህንድን ህግ ባለማወቅ ድርጊቱ እንደፈጸሙ ተናግረዋል። ይሁንና አቃቤ ህግ በበኩሉ በዚህ የኮንትሮባንድ ወርቅ ጉዳይ ምርመራ እያደረገ መሆኑ ተጠርጣሪዎቹ ታስረው እንዲቆዩም ጠይቋል። ፍርድ ቤቱም ኢትዮጵያውያኑ በስር እንዲቆዩ ወስኗል። አሜሪካ ተቃውሞ ያነሳችባቸው የተመድ ሰብአዊ መብት ኮሚሽን የስልጣን ዘመን ተራዘመ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት ባካሄደው ስብሰባ የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ቱርክን የስራ ዘመን በ4 ዓመት እንዲቀጥል ውሳኔ አሳልፏል። ይህ ውሳኔ የተላለፈው ከአሜሪካ፣ እስራኤልና ሩሲያ ከፍተኛ ተቃውሞ አስተናግዶ ነው። በጠቅላላ ጉባኤው ውሳኔው ላይ በተሰጠው ድምፅ ኮሚሽነሩ እንዲቀጥሉ 144 ሀገራት ድጋፍ የሰጡ ሲሆን 10 ሀገራት ደግሞ ተቃውሞና 13 ሀገራት ድምፅ ታቀቡ አድርገዋል። በዚህ መሰረት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ የኮሚሽነሩ የስራ ጊዜ ከኦክቶበር 12 ቀን 2026 አንስቶ ለ4 ዓመት እንዲቀጥል ያቀረቡት ሐሳብ ጸድቋል። በጉባኤው ላይ ሩሲያ የኮሚሽነሩ የስራ ዘመን ለጥቂት ወራት ብቻ ማለትም እስከ ዲሴምበር 31 2026 እንዲራዘም አማራጭ ሐሳብ ብታቀርብም ተቀባይነትን ሳታገኝ ቀርታለች። አሜሪካ በበኩሏ በዚህ ጉዳይ የሚደረገው ድምፅ አስጣጥ እንዲራዘም ጥያቄ አቅርባ ውድቅ ሆኖባታል። ኦስትሪያ የህግ ባለሙያ ቱርክ ከ2002 አንስቶ በኮሚሽነርነት እያገለገሉ ሲሆን በቆይታቸው በሩሲያ፣ በጋዛ፣ በአፍጋኒስታን
በሱዳን፣ በባንግላዴሽ፣ ማይናማር ስለተፈጸሙ የሰብአዊ ጥሰቶች በግልጽ ተናግረዋል። የአቋማቸው ደግሞ በተለይ ከእስራኤልና ከአሜሪካ ከፍተኛ ትችትን አስከትሎባቸዋል። በትላንትና ጉባኤው ላይ የአሜሪካና የእስራኤል ተወካዮች ኮሚሽነሩ የስልጣን ጊዜያቸው እንዳይራዘም አጥብቀው ተሟግተው እንደነበረ ኤኤፍፒ ዘግቧል። ያነሱት ሀሳብም የተመድ ዋና ጸሐፊ የስልጣን ዘመናቸው እያበቃ በመሆኑ የኮሚሽነሩ ስልጣን የማስቀጠል ኃላፊነት እንደሌላቸው የሚገልጽ ነበር። የእስራኤል ተወካይ ሲናገሩ ዋና ጸሐፊው የኮሚሽነሩ ምርጫ ለተተኪያቸው መተው ነበረባቸው ብለዋል። የለንደን ከተማ ከንቲባ ኔታንያሁ ወደ ከተማችን ከመጡ እናስራቸዋለን አሉ። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ባለፈው ሳምንት ጠቅላይ ሚኒስትር ኔታንያሁ ለተመድ ስብሰባ ወደ ከተማቸው ከመጡ ሊያስሯቸው እንደሚችሉ ተናግሮ ነበር። ይህን ከተናገሩ ከቀናት በኋላ ግን ይህንን የማድረግ ስልጣን የለኝም በማለት መግለጻቸው ይታወሳል። አሁን ደግሞ የለንደን ከተማ ከንቲባው ሳዲቅ ካህን ተመሳሳይ ንግግርን አድርገዋል። ከቻናል 4 ኒውስ ጠቅላይ ሚኒስትር ኔታንያሁ ወደ ከተማችን ቢሄዱ ዓለም አቀፍ የወንጀል ፍርድ ቤት ያወጣውን የእስር ትዕዛዝ ያስፈጽሙ እንደሆነ ተጠይቀው ሲመልሱ ማንም በዘር ማጥፋት የተከሰሰ ሰው በፍትህ መዳኘት አለበት ብለዋል። ኔታንያሁ ለንደን ከመጡ ከእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም ጋር በመሆን ህጉን ለማስፈጸም እንደሚሰሩ ገልጸዋል። አክለውም የዘር ማጥፋት የፈጸሙ ሰዎች በለንደን ጥሩ አቀባበል አይደረግላቸውም ብለዋል። የዓለም ረሃብ ቅናሽ ቢያሳይም አፍሪካ አሁንም በከባድ የምግብ እጥረት አለንጋ እየተገረፈች ነው። የተባበሩት መንግስታት ድርጅት 5 የጤናና የልማት ተቋማት በጋራ ያወጡት ለአውሮፓውያን አቆጣጠር የ2026 የዓለም የምግብ ዋስትናና ስነ ምግብ ሁኔታ ሪፖርት እንደሚያመላክተው በዓለም አቀፍ ደረጃ በረሃብ የተጠቃው ህዝብ ቁጥር በተከታታይ ለ3ኛ ዓመት ቅናሽ አሳይቷል። እንደ አውሮፓውያን አቆጣጠር በ2025 በዓለም አቀፍ ደረጃ በረሃብ የሚቃጠለው ህዝብ መጠን ወደ 7.8 በመቶ ወይም 645 ሚሊዮን ህዝብ ዝቅ ያለ ቢሆንም ይህ በወረቀት ላይ የታየ መሻሻል በአህጉራት መካከል ከፍተኛ ፍትሃዊነት የጎደለውና በአፍሪካ ላይ የከፋ መሬት ያሳደረ መሆኑን መረጃው ያመላክታል። ሪፖርቱ እንደሚያሳየው በዓለም አቀፍ ደረጃ መሻሻሎች ቢመዘገቡም አፍሪካ አሁንም የችግሩ ዋነኛ ገፈት ቀማሽ ሆና ቀጥላለች። በአሁኑ ወቅት 309 ሚሊዮን የሚሆኑ የአፍሪካ ህዝቦች ወይም የአህጉሪቱ 20 በመቶ ህዝብ ለረሃብ የተጋለጡ ሲሆን ከግማሽ በላይ የሚሆነው የአህጉሪቱ ህዝብ ወይም 56.6 በመቶ ከመካከለኛ እስከ ከባድ ለሆነ የምግብ ዋስትና ማጣት ተዳርጓል። ይበልጥ አሳሳቢው ደግሞ 66.6 በመቶ የሚሆነው የአፍሪካ ህዝብ በገንዘብ እጥረት ምክንያት ተመጣጣኝና ጤናማ ምግብ ማግኘት አለመቻሉ ነው። የጤናማ ምግብ ዋጋ መጨመር ዋነኛው ምክንያት ከምርት ስብሰባ በኋላ ያሉ የሎጂስቲክስ የማቀናበርና የጅምላ ንግድ ወጪዎች ከጠቅላላው የምግብ ዋጋ እስከ 75 በመቶውን መያዛቸው ሲሆን ይህም አነስተኛ ገቢ ያላቸውን አፍሪካውያን ቤተሰቦች ከምግብ ገበያ ውጭ አድርጓቸዋል። በተጨማሪም በዓለም ባንክና በዓለም አቀፍ የገንዘብ ድርጅት አይኤምኤፍ መረጃ መሰረት በመካከለኛው ምስራቅ ያለው ግጭትና በሆርሙዝ ወንዝ በኩል ያለው የንግድ መስመር መስተጓጎል የነዳጅ ዋጋን በ24 በመቶ የማዳበሪያ ዋጋን ደግሞ በ31 በመቶ እንዲወደድ ማድረጉ እስከ 2030 ድረስ ተጨማሪ 520 ሚሊዮን ህዝብን ወደ ረሃብ ሊከተው እንደሚችል ተጠንቋል። የዓለም አቀፍ ተቋማትና ሀገራት በፖሊሲና በስትራቴጂካዊ ኢንቨስትመንት ረገድ መሰረታዊ ለውጥ ካላመጡ በስተቀር የረሃብ ቅናሹ በቁጥር ደረጃ ብቻ የሚገለጽና በአፍሪካ የምግብ ቀውሱን የሚያባብስ ሆኖ እንደሚቀጥል ተተንትኗል። የኢትዮጵያ መንግስት የሎጂስቲክስ እና የትራንዚት ዘርፉን ሙሉ በሙሉ ለውጭ ኢንቨስተሮች ክፍት ማድረጉን ተከትሎ በዓለም አቀፍ ደረጃ ያሉ ግዙፍ የሎጂስቲክ ኩባንያዎች በአንድ ጀንበር ወደ ሀገሪቱ ይጎርፋሉ ብሎ መጠበቅ የተሳሳተ ስሌት መሆኑን የኢትዮጵያ የትራንዚትና መርከብ ወኪሎች ማህበር ፕሬዝዳንት ዶክተር ዳዊት ውብሸት ገለጹ። ሀገሪቱ በዓመት የምታስተናግደው የኮንቴነር መጠን ከ300 እስከ 350 ሺህ በዓለም አቀፍ ደረጃ እጅግ አነስተኛ በመሆኑ ግዙፎቹ የዓለም አቀፍ ኩባንያዎች ሀገሪቱን ከሩቅ ከመታዘብ ባለፈ አሁኑኑ ገብተው የመንቀሳቀስ ፍላጎታቸው አነስተኛ መሆኑንና መካከለኛ አቅም ያላቸው ኩባንያዎች ብቻ ሊመጡ እንደሚችሉ ተጠቁሟል። የውጭ ኩባንያዎች መግባት የሀገር ውስጥ ትራንዚተሮች በዲጂታል ቴክኖሎጂና በእውቀት ራሳቸውን ካላደሱ ከገበያ ውጭ እንዲወጡ የሚያስገድዳቸው ቢሆንም የሀገሪቱ የሎጂስቲክስ ዘርፍ አሁንም በፋይናንስ በቴክኖሎጂና በመሰረተ ልማት እጥረት ታንቆ ይገኛል። ይበልጥ አሳሳቢ ጉዳይ ደግሞ የኢትዮጵያ መንግስት ለሀገር ውስጥ ባለሀብቶች የባለ ብዙ ወገን ትራንዚት ወይም መልቲ ሞዳል
የፌዴራል ትራንስፖርት ፈቃድ ቢሰጥም ከጅቡቲ መንግስት ጋር ባሉ ያልተፈቱ የሁለትዮሽ የስምምነትና የጉምሩክ ውዝግቦች ምክንያት የግል ኩባንያዎች እስካሁን ወደ ስራ መግባት አለመቻላቸው ነው። ይህም ሀገሪቱ በጅቡቲ ላይ ያላትን የ98% ወሳኝ ጥገኝነት እንዳስቀጠለው ይገኛል። በሌላ በኩል እንደ በርበራ ያሉ አማራጭ የወደብ ኮሪደሮች አሁንም በፖለቲካዊና በመንግስታት ደረጃ ባሉ ያልተፈቱ ጉዳዮች መዘግየት ምክንያት በሙሉ አቅማቸው ጥቅም ላይ አልዋሉም። በጥቅሉ ሲገመገም መንግስት ዘርፉን ለውጭ ኩባንያዎች ክፍት ማድረጉ ለቴክኖሎጂ ሽግግር እድል የሚከፍት ቢሆንም የሀገር ውስጥ መዋቅራዊ የመሰረተ ልማት ክፍተቶችን፣ የፋይናንስ አቅርቦትና የሁለትዮሽ የወደብ ውዝግቦችን በቅድመ ሁኔታነት ሳይፈቱ ዘርፉን መክፈት የሀገር ውስጥ ኩባንያዎችን ለኪሳራ ከመዳረግ ባለፈ የታሰበውን የውጭ ኢንቨስትመንት ፍሰት በፍጥነት የሚያመጣው አይሆንም። ሻኪራ ለኡጋንዳውያኑ ታዳጊ ዳንሰኞች በእንባ የታጀበ ስንብት አደረገች። ዓለም አቀፍ የሙዚቃ ኮከቧ ሻኪራ በብሩክሊን በሚገኘው ባርክሌይ ሴንተር ከኡጋንዳውያኑ ታዳጊ ዳንሰኞች ጋር ለሁለተኛ ጊዜ ኮንሰርት አቅርባለች። ይህ ኮንሰርት የተካሄደው እንደመጀመሪያ ሁሉ ትኬቶች አስቀድመው ተሸጠው ካለቁ በኋላ ነው። ኮንሰርቱ ከተጠናቀቀ በኋላ ሻኪራ ለኡጋንዳውያኑ ታዳጊዎች ልብ በሚነካ ስሜታዊ በሆነ ሁኔታ ስንብት አድርጋለች። ድምጻዊቷ ታዳጊዎች ወደ ሀገራቸው ከተመለሱ በኋላ ግንኙነታቸው እንደማይቋረጥ ስትናገርም ታይታለች። በንግግሯ እናንተ የኔ የዘላለም ጓደኞቼ ትሆናላችሁ፣ ከልጆቼ ሙላንና ሳሻ ጋርም የጠበቀ ወዳጅነት እንድትመሰርቱ አደርጋለሁ በምትልበት ወቅትም እንባዋ ሲቀድማት ታይቷል። ጨምራም በማድሪድ በምታደርገው ኮንሰርት ላይ አብሯት እንዲሰሩ ጥረት የምታደርግ መሆኑን ገልጻለች። ጌቶ ኪድስ የሚል መጠሪያ ያላቸውን እነዚህን ኡጋንዳውያን ታዳጊ ዳንሰኞችን በተመለከተ በማህበራዊ ገጿ ላይ ደግሞ ደስታቸው የሚተላለፍና ለየት ያለ ተሰጥኦ ያላቸው በሚል ገልጻቸዋለች። አብሯት በመስራታቸው ምስጋና አቅርባላቸዋለች። የሻኪራና የጌቶ ኪድስ ግንኙነት የሚጀምረው ታዳጊዎቹ በሷ ዳይዳይ ሙዚቃ ዳንስ ሰርተው በማህበራዊ ሚዲያቸው በመልቀቅ አብሯት መስራት እንደሚፈልጉ በመግለጻቸው ነው። እሷም ፍላጎታቸውን ለማሳካት ፈቃደኛ መሆኗን በመግለጿ ያደረገችላቸውን ግብዣ ተከትሎ አሜሪካ ለመሄድ ችለዋል። የአሜሪካን ባለም ዋንጫ ፍጻሜ የሀፍታይም ሾው በነበራት ሙዚቃ በዳንሰኝነት ከመሳተፋቸውን በላይ በባርክሌይ ሴንተርም አብረዋት ሰርተዋል። ዛሬ በሁለት ሚሳኤልና በ160 ድሮን ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ሌሊት በሩሲያ 2 ሚሳኤልና 160 ድሮኖች ድብደባ እንደተፈጸመ አስታውቀዋል። እንደገለጹትም የዛሬው ጥቃት ለየት የሚያደርገው የደረሰው ሰብአዊ ጉዳት ቁጥር በዛ ያለ መሆኑ ነው። በቴሌግራም ገጻቸው ላይ ባሰፈሩት መልእክት ምሽቱን በስሎቪያንስ በተፈጸመ ጥቃት ከ10 በላይ መኖሪያ ህንፃዎች የወደሙ ሲሆን በሚያሳዝን ሁኔታ 3 ሰዎች ተገድለዋል። ሩሳውያን በሱሚ ግዛት በሚገኘው ኖቫ ፓሽታ ፋብሪካ ላይ በሻህ ድሮን ባከናወኑትና ይህንን ተከትሎ በኤፒቪ በፈጸሙት ጥቃትም ሌሎች 3 ሰዎች ተገድለዋል። ለሟች ቤተሰቦችና ወዳጆች ሐዘኔን እገልጻለሁም ብለዋል። ዘለንስኪ ጨምሮም በካርኪቭ ግዛት በድሮን አንድ ሰማይ ጠቀስ የመኖሪያ ህንጻ መጥተዋል። በዛፓራዥያ ተራ የልብስ ገበያን አቃጥለዋል። በኪርሰን ከተማና በኪርሰን ግዛት በጠቅላላ በድሮን ህዝብን አሸብረዋል። እንዲሁም በፓልታቫ፣ ቸርኔቪ፣ ኦዴሶ፣ ማይክሎቫና ዳኒፓኖ ከተሞች ላይም ጥቃትን ፈጽመዋል በማለት አስረድተዋል። በማስከተልም እስካሁን ባለኝ መረጃ በዛሬው ሌሊት ድብደባ ከ10 በላይ ሰዎች ቆስለዋል። ስለዚህም የአየር መቃወሚያና በእያንዳንዱ ዓለም አቀፍ ስብሰባና ከእያንዳንዱ መንግስት ጋር በምናደርገው ውይይት ቅድሚያ የምንሰጡ ተግባር ይሆናል። እያንዳንዱ ከአጋሮቻቸው ጋር የምናደርጋቸው ስምምነቶችም በፍጥነት ተግባራዊ መሆን ይገባቸዋል። እያንዳንዱ አካል ዩክሬንን ሰማይ ለመጠበቅ የሚቻለውን ማድረግ አለበት ካሉ በኋላ ህዝቡ የበለጠ ጽናቱን ማጠናከር እንዳለበት አሳስበዋል።